ምስማክ ይባላል። 365 ቀናት በሙሉ ራሱን የቻለ የየቀኑ ምስማክ አለ። የየቀኑ 365 ወይንም 66 በዘመነ ዮሐንስ አለው እና እያንዳንዱ የየቀኑ ራሱ ስላለ በዚህ መስመር ይሄዳል። አሁን የነገ ምስማክ እቺ አሁን የዛሬ ዓመት ነው። የት ላይ ነው የሚገኘው? መዝሙረ ዳዊት መዝሙር 68 ቁጥር 9 ላይ ነው የሚገኘው። መዝሙር 68 ቁጥር 9 በዓመት አንድ የሚመጣ አልፎ ግን የሚወራረስ የየቀኑ የሚወራረስ ይኖራል። ተመሳሳይ ሊኖርም ይችላል፣ አይታወቅም። ይሄ ሰንበቱ ግን ራሱን የቻለ ነው። አሁን ይሄ እንግዲህ ዛሬ ዓመት ነው ከ150 ዳዊት መካከል ዳዊት ተቀበለ። ከ150 ዳዊት መካከል እየተመረጠ ቀኑን በዓሉን ባማከለ አብሮ ይሄዳል። እንግዲህ ከወንጌሉ ጋር ደምቋል ነው የቤተ ክርስቲያን በላይ ማለት ነው እና አይሁድ ጌታ ወደ ቤተ መቅደስ ገብቶ ቤተ መቅደስ ጥሩ ነገር አላየም እና በዝራብ በኩል እና ስለዚህ በዓሉን በተመለከተ ነገ አሁን ይሄንን በዓሉን ስለቱ ምኩራብ ነው የሚባለው። የባለፈው ምንነታ የሚባለው ቅድስት ነው የሚባለው። የሚቀጥለው ምንድነው የሚባለው? የሚቀጥለው ደግሞ መጻጉዕ ነው። ራሱን የቻለ ደግሞ የመጻጉዕ አለ የሚቀጥለው እና የየቀኑ አብሮ ስለሚሄድ አሁን የጠራችሁት እናንተ ሁላችሁም አስቀዳሾች ስለሆናችሁ ዝም ብላችሁ ከምትቆሙ ልጆቻችሁ ጋር አብራችሁ ዲያቆኑ ሲመራ መጀመሪያ ዲያቆኑ መጥቶ ይመራል። ከዛ ይመራል። ዲያቆኑ ከመራ በኋላ እንደገና ህዝቡ ደግሞ ይቀበላል። አሁንም ዲያቆኑ ይመራል፣ ህዝቡም ይቀበላል። ዲያቆኑ ሁለት ጊዜ አለ። ሶስተኛው ላይ በጋራ እንላለን። ሶስተኛው ላይ በአንድ ላይ ነው። ዲያቆኑ ሁለት ጊዜ ይላል፣ ሁለት ጊዜም ተከተለን እንሄዳለን። ሶስተኛው ላይ አብረን እንሄዳለን። እንግዲህ ይሄ ከዚህ እስከዚህ ድረስ አንድ ፓራግራፍ ነው። ይሄ ደግሞ እስከዚህ ድረስ አንድ ፓራግራፍ ነው። ይሄ ደግሞ አንድ ፓራግራፍ ነው። ምን ጊዜ ምስማክ 3 ስንኝ ጊዜ 3 ጊዜ መባሉ የሶስትነቱ ነው። ቃሉ አለመለወጡ ደግሞ የአንድነቱ ነው እና ስለዚህ 3 ጊዜ ምስማክ 3 ስንኝ ይሄ እስከዚህ ድረስ አንድ ፓራግራፍ ነው። እስከዚህ ድረስ ደግሞ አንድ ፓራግራፍ ነው። ይሄ ደግሞ አንድ ፓራግራፍ ነው እና ስለዚህ ነገ አብራችሁ ከልጆቻችሁ ጋር ቆማችሁ ሌላው ተጽፏል። ለምዳችሁታል። በየጊዜው ምስማኩ ቅዳሴው ዛሬ ተለምዷል። ሁሉ ለምዳችሁታል። ከንሶ ሲል ልጆች ተሳለን ነው ዜማው ዛሬ ለምዳችሁት። ይሄ ግን በየቀኑ አዳዲስ ነው። ስለሚመጣ በየሳምንቱ አሁን እናንተ ከልጆቻችሁ ጋር መጨረሻ ላይ እያጠናችሁ ስትሄዱ በቃ እዛ ላይ ሲመጣ አብራችሁ ትጽፋላችሁ፣ ታመሰግናላችሁ ማለት ነው። አሁን አንድ ጊዜ ለበለላችሁ ዘሩ ስትሬት ነው የሚሄደው። እስመ ቀናተ ቤትከ በልዓኒ በሉላችሁ። እስመ ቀናተ ቤትከ በልዓኒ ትዕይርቶሙ ለለይቴየሩከ ወቀጻይክዋ በጾም ለነፍሴ ወቀጻይክዋ በጾም ለነፍሴ እስመ ቀናተ ቤትከ በልዓኒ ትዕይርቶሙ ለለይቴየሩከ